ለመዘምራን አለቃ ወደ በርሳቤ ከገባ በኋላ ነቢዩ ናታን ወደ እርሱ በመጣ ጊዜ የዳዊት መዝሙር። አቤቱ እንደ የፍቅር ደግነትህ ማረኝ፣ እንዳንተ ርኅሩኅ ምሕረት ብዛት በደሌን ደምስስ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነው። አንተን ብቻ በደሉ፣ በፊትህም ክፉ ነገር አደረጉ። ስለዚህ በቃልህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ። እነሆ በበደል ተጸነሱ፣ እናቴም በኃጢአት ጸነሰችኝ። እነሆ አንተ እውነትን በልብ ውስጥ ትሻለህ፣ በስውር ስፍራም ጥበብን እንዳውቅ ታደርገኛለህ። በእጾብ አንጻኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርሃቸው አጥንቶቼ ደስ እንዲላቸው። ፊትህን ከኃጢአቴ መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድ። የማዳንህን ደስታ መልስልኝ፣ በነፃ መንፈስም ደግፈህ ያዘኝ። ከዚያም እኔም በደለኞችን መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። አቤቱ የመድኃኒቴ አምላክ ሆይ ከደም ዕዳ አድነኝ፣ አንደበቴም ጽድቅህን በደስታ ያውጃል። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያወራል። መስዋዕትን አትፈልግም፣ ቢሆን በሰጠሁ ነበር፣ በሚቃጠል መስዋዕትም ደስ አትሰኝም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ አቤቱ አትንቅም። በቸርነትህ ለጽዮን መልካም አድርግላት፣ የኢየሩሳሌምንም ቅጽሮች ስራ። ከዚያም የጽድቅ መስዋዕት የሚቃጠልና ሙሉ የሚቃጠል መስዋዕት ደስ ያሰኝሃል። ያን ጊዜ ኮርማዎችን በመሰዊያህ ላይ ያቀርባሉ። እግዚአብሔር እንዲያስተምረን አጭር ጸሎት እንጸልይ። መልካም ምሕረትህ እጅግ የበዛ አምላካችን በየማለዳ ብዙ ስለሆነው ቸርነትና ደግነትህ እናመሰግናለን። ዛሬም እዚህ ቦታ እንድንመጣ በቸርነትህ ስላረክ ምሕረትህን በሕይወታችን ላይ ስላበዛህ እናመሰግናለን። ያንተን ፊት ለማየት በፊትህ ቆምን አንተን ስምህን ለመጥራት ለመባረክ ደግሞ በአንተ ለመሰማት የተገባን አይደለንም፣ ግን ምሕረትህ ብዙ ስለሆነ በልጅ በክርስቶስ ኢየሱስ ይህን ድል ስላልነፈከን እናመሰግናለን። ዛሬም በፊት አለን። ከዚህ ከዳዊት መዝሙር ውስጥ እንድታስተምረን እንድትረዳን እንጠይቃለን። ልባችንን በትህትና በዚህ ቃል ፊት ማድረግ እንድንችል ዘንድ የሚማር ልብ እንድሰጠን፣ ትሁት ልብ እንድሰጠን፣ ቃልህን የሚያዳምጥ እግዚአብሔር አባት ሆይ በማስተዋልና በጥበብ የሚሰማ ልብ እንድሰጠን እንጠይቃለን። ስጋ ደካማ እንደሆነ እናውቃለን። እነዚህ አሁን ልንሰማቸው ያሉ ቃሎች ከዚህ በፊትም የሰማናቸው ቃሎች ለፍርድ ሳይሆኑ አንተን ለማወቅ ፍሬን የምናፈራባቸው እንዲሆኑ እንድታደርግ እንለምንሃለን። ፍርድ ሆኖም እንዳይቀሩ እንድታደርገን እንድትረዳን ጸጋ እንድታበዛለን እንጠይቃለን። ስለ ሁሉ ነገር እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን። ዛሬ እኔ አስቤ የነበረው መዝሙር 3 ነበረ። ደጋግሜ እያሰብኩ ነበረ፣ ግን 51ንም ያው እንደምታዩት ነው። ሁሌም የአማኝ ሕይወትን የሚወክል እውነተኛ አማኝን የሚለይም ደግሞ ሕይወታችን ሁሌም በዚህ አይነት ማስተዋል ሊኖርም ያስፈልጋል። ያንን ለምን እንደምል ወደ መጨረሻ አካባቢ አፕሊኬሽኖችን ስንሰራ እመለሳለሁ። እንግዲህ መዝሙሩ መግቢያው ላይ እንደምታዩት ዳዊት ይህን መዝሙር የሰራበትን ጊዜ እናያለን። እርሱም ቤርሳቤ ጋር ሄዶ እንግዲህ ዋና ኢኒሺዬሽኑ እዛ ነው። ሁለተኛ የሚመጣው ታሪክ አይደለም፣ የመጀመሪያው ነው ወሳኝ። ቤርሳቤ ጋር ከገባ በኋላ ያን ተከትሎ ነቢዩ ናታን ወደ እርሱ መጥቶ በተናገረው ጊዜ ነው ይህንን መዝሙር ኮምፖዝ ያደረገው። እነዚህን ታይም ላይኖች የጊዜ ሰሌዳውን ማግኘት ይጠቅመናል። ምክንያቱም ዳዊትን በአግባቡ እንድናየው ደግሞ የኃጢአትን ባህሪ ደግሞ የንስሐን እውነተኛ ባህሪ ደግሞ የእውነተኛ ንስሐን መልኮችን እንድናይ በዛ ራሳችንን እንድንመለከት ማለት ነው። ይሄ ታሪክ እንግዲህ ሁላችሁም እንደምታውቁት ታዋቂ ታሪክ ነው። ዳዊት ንጉስ እንደሆነ ታውቃላችሁ። እረኛ የነበረ በኋላ ንጉስ ወደ መሆን የመጣ ከብዙ ዘመናት በኋላ ወይም ብዙ የነገስታት እድሜ በኋላ አንድ ቀን የእስራኤል ወታደሮች ለጦርነት በወጡ ቀን እሱ ግን ቤት እንደቀረ እናነባለን። አላረጀም፣ ሰውነቱ አልደከመም ነበር። በዛ ቅጽበት መካከል አንዲት ሴት ያያል። ገላዋን ስትታጠብ ሰገነት ላይ ሆኖ በዚህ ይወድቅና
ኃጢአቱን ይሰራል። ከዛ በኋላ እንግዲህ ሌላ ኃጢአት ያድጋል። እሱም ነገሩን ደብቆት ሊተወው ነበር። ነገር ግን እንደምታውቁት አረገዘች። ከዛ ስታረግዝ እንዴት አድርጎ ይደብቀው? ምክንያቱም ኦሪዮን እንደምታውቁት ባሏ ውትድርና ሄዷል። ጦርነት እንደምታውቁት የአንድ ቀን በአንድ ሳምንት አይደለም የሚያልቀው። ቴክስ ላር ኦፍ ታይም። እኛ ዘመን ላይ በእርግጥ እኛ ዘመን ላይ እንደዛ ነው። ጦርነት ብዙ ረጅም ጊዜ ይወስዳል ለማለቅ። ስለዚህ ባሏ አጠገቧ ባልነበረበት ጊዜ ካረገዘች እንደኛ ዘመን ሰዎች አይደሉም፣ አያስወርዱም። ባሏ ባልሌለበት ጊዜ እቺ ሴት ኬት አረገዘች የሚለው ጥያቄ ይመጣል። ያው እንግዲህ ከ9 ወር አያልፍም ማለት ላይ አንድ ሰው እርግዝና ጊዜ። ስለዚህ ያንን ለመደበቅ ሌላ ነገር አመጣ። እንደምታውቁት ሪፔንት ወደ ማድረግ አልሄድም። አስገራሚ ነገር ያ ነገር ወደፊቱ ሲመጣ ወደ ንስሐ አልወሰደውም። አሁንም ሌላ ኮቨር አፕ ነው ያሰበው። ምን ላድርግ ብሎ ይሄ ይጠቅመናል። የሰው ልጅ አእምሮ እንዴት እንደሚሰራ እንድናስብ ብዬ ነው። ከዛ ኦሪዮንን ከጦርነት መካከል እንዲሰድለት ይነግረዋል። ለወታደሩ ለኢዮአብ ዋና መሪው ማለት ነው። ከዛ ኦሪዮንን ልክ መረጃ እንደሚሰጥ አስመስሎ እንዲመጣ ማለት ነው። ላይክ የጦርነቱን ሂደት ስቴት እንዲናገር እና ኦሪዮን መጥቶ ጦርነቱ እንደዚህ እየሄደ ነው፣ እንደዚህ አይነት ሰው አይደለም። እንደዚህ አይነት ተራ ሰዎች አሉ። ተራ ስላችሁ ማይዋጉ እንደዚህ አይነት መረጃ የሚያደርሱ ጦርነቱ ምን ስቴት ላይ እንዳለ የሚያሳውቁ ሰዎች አሉ። ግን አይነት ወሳኝ ጀነራል አልበል እንደዛ አይደለም። ግን በጣም በኋላም የዳዊት ወታደሮች ጠንካራ ከሆኑትና በጣም ትልቅ አኮምፕሊሽመንት ካላቸው ወታደሮች ተብሎ ከተዘረዘሩት ውስጥ ነው እና አውጥቶት እንዲሰደው ይጠይቀዋል። ይመጣል። በጣም እጅግ አስገራሚ በሆነ መንገድ የዳዊት ተቃራኒ ሆኖ አክት ያደርጋል። እያንዳንዱ ስቴፖች ላይ ጠራው፣ ጠየቀው። ዳዊት በላ። ከዛ በኋላ ዳዊት ቤት ቀርቶ ነው ያለው እዩ። እሱ ደግሞ ከጦርነት ነው የመጣው። ከዛ መሀል ተገናኙ፣ በላ። ከበላ በኋላ እንግዲህ ሂድና ከጦርነት ነው የመጣው፣ ሄደህ ቤትህ እረፍት አድርግ፣ እንደዚህ አድርግ ብሎ ይነግረዋል። ከዛ እሺ ብሎ ይወጣና ግን በረንዳ ላይ ካሉ ወታደሮች ጋር ሄዶ ይተኛል እና ዳዊት ያንን ይሰማል እና ያስጠራዋል። ቤት እንድታርፍ ብያል ነበር ይለዋል። ከዛ መልሶቹ በጣም ስትራይክ ያደርጋሉ አይደለም። የእግዚአብሔር ሕዝብ እየተዋጋ እኔ ቤቴ ውስጥ እንደዚህ አይነት እረፍት አልወስድም፣ ያሳፍራል ነው የሚለው። እንዴት አድርጌ ትስስ ማን ላይ አይደለም እዛ እየሞቱ እኔ ቤት ውስጥ እንዴት አይነት ነገር አደርጋለሁ ነው። ለዳዊት በጣም እንትን ነው አይደለ ማለት ጦርነት ቀርቶ ከዛ ደግሞ የራሱ ሚስት ያልሆነን ሰው ወስዱ እንደዚህ አይነት ስቴፕ ይላል። ይሄ ግለሰብ ደግሞ ሚስቱ ናት፣ መብቱ ነው። ከዛ ዳዊት መጨረሻ ላይ ምንም እንደማያረግ ሲያቅ ይነግረዋል ለዋና ወታደሩ መሪ ጦርነቱ በጣም እጅግ ኃይለኛ ወደሆነበት ቦታ እንዲሄድ ታደርጋላችሁ። ከዛ ብቻውን ትተውትና ታፈገፍጋላችሁ። ናቹራል እንዲመስል ማለት ነው። ላይክ ድንገት የሆነ እንዲመስል የታሰበበት እንዳይመስል ማለት ነው። መግደል እኮ ይችላል፣ ማስገደል ይችላል አይደለ? ቀጥታ ንጉሥ ስለሆነ ግደሉት፣ የሆነ ሰውን ኦሪዮን ግደሉት ማለት ይችላል። ግን ተፈጥሯዊ እንዲመስል ኤቪደንስ እንዳይኖር አድርጎ ማለት ነው። ከዛ እንግዲህ እንደተባለው ሆነ። በኋላ ኤልያብን በጣም አብስትራክት በሆነ መረጃ እንደሞተ ይሰዳል። ታውቃላችሁ እንደ ኤበሜሌክ እንዴት እንደሞተ ድንጋይ እንደዚህ ኤበሜሌክ እንትኑ ላይ በደረሰ ጊዜ ያው ኤበሜሌክን ታሪክ ታውቃላችሁ። መሳፍንት ላይ እየተዋጋ መጥቶ አጥር ላይ ይጠጋል፣ ግንብ ላይ። ከዛ አንዲት ሴት ድንጋይ ታንከባልና ይሞታል እና ያንን ስቶሪ ይነግረዋል። እና በዚህ አይነት መንገድ እንደሞተ መረጃ የሚያደርሰው ሰው ምንም አያውቅም። ይህንን ሄደ ለዳዊት እንዲህ ብለህ ንገረው ብሎ ይሰደዋል። ከዛ መጥቶ አቤሜሌክ እንደዚህ እንደሞተው ስቶሪውን ይዘጋዋል። ዳዊት ያውቃል። ዳዊትና ዮአብ ያውቃሉ ምን እየተባባሉ እንደሆነ። የኃጢአቱን
ሂደትና የዳዊትን ሳብቲሊቲ በጣም አእምሮ የሚረብሽ አይነት ነው። እንዲሁ እንደምናስበው ዳዊትን ስናነብ የመዝሙር መጽሐፉን ዳዊት ስለምናስብ ያ አይነት ኢቪል ጂኒየስ መሆኑ አይታየንም። በእነዚህ ሁሉ ሂደቶች ውስጥ ዳዊት የምናውቀው አይነት ሰው አይመስልም አይደለ? መዝሙር መጽሐፍ ላይ የምታነቡለት መዝሙር 1 ላይ መዝሙር 2 ላይ የምናነባው አይነት ሰው አይመስልም። ከዚህ በኋላም ዳዊት ኦሪዮን እንደሞተ ድንገት ንስሐ ገባ አይደለም መጽሐፍ ቅዱስ የሚነግረን። ማቲም ሄንሪ እንደሚያሳየን ደግሞ እውነትም ስታስቡት እንደዛ ነው። ቢያንስ 9 ወራት አልፎታል። ይሄ ከሆነ በኋላ ናታን ሲመጣ የሆነ በሳምንቱ መጥቶ አይነት አይደለም። ምክንያቱም ቢያንስ ልጁ ሊወለድ ቀርቦ ባለበት ጊዜ ነው። እንደምታውቁት ልጁ ተወልዷል አይደለ? ተወልዶ 1 ሳምንት አልቆየም። ዳዊት እንትን አለ ብዙ ሰዓት ጾመ፣ ግን ልጁ አልቆየለትም እና ናታን የመጣው ልጁ የሚወለድ ጊዜ ነው። ያ ማለት ቲክቶክ ሊስት 9 ወራትን በጣም በትንሹ ዳዊት ዝም ብሎ ነው የኖረው። ይህንን በምን አይነት መንገድ ነው እንዲሁ ልንረዳው የምንችለው ሲባል ካልቪን ከዚህ ሰውዬ ማንነትና መንፈሳዊነት አንጻር ስናስበው ሴጣን በቃ ግዙፍ የሆነ ሴጣን መጥቶ ይዞት መሆን አለበት ይላል። ያሰላችሁ ፖሰስድ ሆኗል ለማለት ሳይሆን እንዲህ አይነት ፐርሰናሊቲ ከሴጣን የሆነ በቃ በማይታወቅ መንገድ ልቡን ካላደነደ ነው በስተቀር እንደዚህ እንዴት ሰው ሊሆን ይችላል ማለት ይጠይቃል። ምንድነው ይህ ነገር እንድናስብ የሚያደርገው? ቀስ ብለን እያየን እንሂድ። ለምንድን ነው ይህን ታሪክ ማወቅ በጣም እጅግ የሚጠቅመው? አንዳንዴ ኃጢአትን በእውነተኛ ማንነት ላናይ እንችላለን። ደግሞ እንረሳም ይሆናል ኃጢአቶቻችንን። ንስሐ መግባትንም እንደ አንድ ዝም ብሎ ፐርፎርማንስ ልናስበው እንችላለን። ያን ስላችሁ ያን ያህል ከልብ ንስሐ መግባት እንዳለብን ላይሰማን ይችላል። ከዛ አስፈሪው ነገር ደግሞ የውሸት ንስሐ እንዳይኖረን። ነገሩ አሁን በእኛ ዘመን የውሸት ንስሐ የሚባልም ነገር ይኖር ይሁን እንደ መጀመሪያ ውሸትም እውነትም ለማለት ንስሐ ራሱ የለም አይደለ? ሰዎች ንስሐ አይገቡም። isn't that amazing? ንስሐ ስላችሁ ይሄን አጥፍቻለሁ ብለው ከእግዚአብሔር ጋር የጸሎታቸው ትልቅ አካል መሆኑን አይዳት መሆን እንዳለበትም ሰዎች ላይ ያስቡ ይችላሉ። እና አሳሳቢ ሲንክሌር አንድ መጽሐፍ ጽፏል የንስሐ አስፈላጊነት ብሎ ሰው ላይ እንደውም አንዳንዶች ዶክትሪናሊ እንኳን ንስሐ ላያስፈልግ እንደሚችል ይከራከራሉ። እሱ ከባድ ነው አይደለ? ነገር ግን ፕራክቲካሊ የኛም ህይወት እንደዛ እንዳይሆን ዳዊት እንግዲህ ናታን መጥቶ የእግዚአብሔርን ፍርድ ካሳየው በኋላ ይህን መዝሙር ነው የዘመረው። በናታን ንግግር ውስጥ እቺ ሜቢ መዝሙሩን ከማውራቴ በፊት ማውራት ጥሩ ብዬ ማስበው አንድ ሰው ስለ ስብከት ሲያወራ ምን ይላል? ስብከት ማለት ሰዎችን አንዳንዴ ሀሳብ ውስጥ እንዳይደበቁ ማድረግ ነው ይላል። የሆነ አብስትራክት ነገር ውስጥ እሱም አንዳንዴ አንተ ነህ ኃጢአተኛ፣ አንተ ነህ በደለኛ ብሎ መናገርም ነው ይላል። እኔም ይህንን ለሌላ ሰው እንዳሰሙ ብዬ ነው። ዳዊት ታሪኩን ይነግሯል። እንደምታውቁት የ100 በግና የ1 በግ ታሪክ። ከዛ ሜቢ ሪካፕ ለማድረግ 100 በጎች የነበሩት አንድ ሰው እንግዶች ሲመጡበት አንድ በግ የነበረውን ሰው በግ ይወስድና ያርዳል፣ ለእንግዶችም ይሰጣል። እና ዳዊት ኢሚዲየትሊ ይሄ ሰው መሞት አለበት አለ። እንዴት 100 በግ እያለው አንድ በግ ያለውን ሰው በግ ይወስድበታል ብሎ ማለት ነው። እኔ ይሄ ያስገርመኛል በሁለት ረገድ። ኢንሰንስ ዳዊት እያሰበ ያለው የምር በግ ያለው ሰውዬ 100 በግ ኖሮት አንድ በግ ወስዶ አረደ ብሎ የምር እያሰበ ነው ወይስ ምሳሌ ነው ብሎ እያሰበ ነው የሚለው ማለት ነው። የምር ለበግ ከሆነ ይሙት እያለ ያለው በጣም ሾኪንግ ነው አይደለ? ምሳሌ መሆኑን ካልተረዳና የምር በቃ አንድ 100 በጎች ያሉት ባሪያ ያለው አንድ ሰው ከዛ የባሪያውን አንዱን በግ እንግዶች ሲመጡበት አረደ ብሎ አስቦ ሞትን ከፈረደበት ኢትስ አሜዚንግ ሃው የሰው ልጅ
ኃጢአትን ሊያይ የማይችልበት እውነታ እና ናታን እንደምታውቁት አንገቱን ይዞ ያው አንገቱን ስላችሁ ሳይኮሎጂካሊ ነው ያ ሰው አንተ ነህ ይለዋል። ከዚህ በኋላ ነው እንግዲህ ዳዊት ገና ሂት ያደረገው ያን ሁሉ ጊዜ ተኝቶ ማለት ነው። ከዛ በኋላ ደንግጦ ነው ይሄን መዝሙር የሰራው። መግቢያው ላይ እንደምታዩት የእግዚአብሔርን ፍርድ ከሰማ በኋላ ቤቱ ሄዶ የጸለየው ጸሎት ነው ልትሉ ትችላላችሁ። ብቻውን ሆኖ ማለት ነው። እርግጥ ይሄ የአንድ ቀን ጸሎት አይደለም። ያው መዝሙሩ ሲጻፍ የአንድ ነው፣ ግን እንደምታውቁት እዛ ላይ አንድ ሳምንት ሙሉ ንጉስ ነው አመድ ላይ ራሱን ነስንሶ ተጎሳቅሎ ምግብ አልበላም ብሎ እንደተቀመጠ እናነባለን እና ከዛ ውስጥ የወጣ መዝሙር ነው። ልቡ ውስጥ ምን እያሰበ ነበረ በዛ ሂደት ውስጥ ሲያልፍ ብላችሁ ከጠየቃችሁ ይሄ ነው። በዚህ ውስጥ የእውነተኛ ንስሐ ባህሪዎችን ኦንቶሎጂውን በዚህ እናያለን። አቤቱ እንደ የፍቅር ደግነትህ ማረኝ፣ እንዳንተው ሩህሩህ ምሕረትህ ብዛት በደሌን ደምስስ ይላል። መክፈቻው እጅግ ልብ ይነካል። ይህንን ደጋግሜ እመላለሳለሁ፣ ምክንያቱም ወሳኝ ስለሆነ። ይሄ እውነተኛ ንስሐ የእግዚአብሔርን ምሕረትና ደግነትን ብቻ የንስሐው ግራውንድ ያደርጋል። ዳዊት ከዚህ በፊት ሲጸልይ አንዳንድ ቦታዎች ላይ አይታችሁ ከሆነ ጽድቄን አስብ ይላል። አንዳንድ ቦታዎችን እንደዛ ያደርጋል። ጸሎቶችን ኮድ ሲያደርግ አይታችሁ ከሆነ እንደዛ አይነት ጸሎቶችን ይጸልያል። እዚህ ላይ ግን ሲመጣ ፍሎሩን ጥብ አድርጎት ይሄ ጸሎት እንዳንተው ደግነት እንዳንተው ምሕረት ብዛት ብቻ ይሰማልኝ ይላል። ከእግዚአብሔር ምሕረት በስተቀር ሌላ ምንም ነገር እንደማያስጥለው ማየቱን እንገነዘባለን። ይሄ ነገር በውስጡ ደግሞ ትብትዩ የሚያሳየን ኃጢአቱን ኤክስፕሌን እንደማያደርግ የውሸተኛ ንስሐ አንዱ ባህሪ ኃጢአትን ኤክስፕሌን ማለት ማስረዳት። ኃጢአት ሰዎች በባህሪያችሁ አይታችሁ ከሆነ ሰዎች ይቅርታ ሲጠይቁ ይቅርታ ካሉ በኋላ ግን ደክሞኝ ስለነበረ ነው ብሎ ይጨምራሉ። ኦር የሆነ ነገር ያኔ ወዴት ይሄዳል? ሪሊ አድርጌው አይደለም። ፋክተሮች አሉ። እንዲህ ስለሆነ መጨረሻ ላይ አምና ሶሪ ይላል። እንደዛ በሉት ምንም አላረኩም ወደሚለው ይሄዳል። ትንታኔ ሲበዛ ያ ማለት ምንድን ነው? አት ኤንድ ሄዶ የኔ አይደለም ነው ኃጢአቱ አይደለ? የሆኑ ሌሎች ነገሮች ኃላፊነት ይወስዱና ይጠፋል መሀል ላይ። ዳዊት ግን እንደዚህ ምንም አይነት እንትን የለውም። ጀስት ፒውር በሆነ መንገድ ማሪኝ ብቻ በሚል ቃል ይዘጋል። ከዛ ይሄ ነው ደግሞ ዳዊት እግዚአብሔር እጅግ ብዙ ምሕረት ኃጢአቱን ይቅር ማለት ለማለት እንደሚያስፈልገው እየነገረው በምሕረትህ ማረኝ አይልም። ይህን ኃጢአት ይቅር ለማለት ያለህን ምሕረት ሁሉ አፍስስ ነው የሚለው። አቅምህ የሚሄደውን ያክል ሂድ፣ ደግሞ በዛ ልክ ደግሞ ካልሄድክም የሚተው ኃጢአት አይደለም ይላል። ኃጢአቱ ወይቱ እንደገባው እናያለን፣ ክብደቱ እንደተሰማው አይደለም። ምክንያቱም በየት ልክ ሂድ ያለህን የምሕረት ብዛት ሁሉ ኃጢአቴን ይቅር ለማለት ተጠቀም ይላል እግዚአብሔርን። በዚህ ውስጥ የኃጢአቱን አስከፊነት መረዳቱን እናያለን። ብዙ ምሕረት እንደሚያስፈልግ ሲናገር እንደምታውቁት ሁሉ ኃጢአት እኩል አይደለም። አንዳንድ ኃጢአቶች ውስጣቸው ብዙ ነገርን ይዘዋል። ከዛ የተነሳ አንዳንድ ኃጢአቶች አይታዩም። ፋክተሮቹ ብዙ ናቸው። ዌስትሚኒስተር ላይ 8
ኃጢአትን ከአንዱም ከሌላው ልዩ ሊያደርጉ የሚችሉ ብለው የሚያስቀምጧቸዋል። የሚደረግበት አካል፣ የሚያደርገው አካል፣ የሚደረግበት ጊዜ፣ ሁኔታ፣ ሁሉ ነገር ይገባል። መጽሐፍ ቅዱስ እያነበባችሁ ነው ያደረጋችሁት። ቸርች ውስጥ ሰንበት ላይ ነው ያደረጋችሁት። ከሰንበት እንደወጣችሁ ነው ያደረጋችሁት። እንደዚህ ሁሉ ይገባል። ማን ላይ ነው የተደረገው አይደል? አንድ ተራ ሰው ስትሰድቡና ትልቅ ሰው ስትሰድቡ አንድ አይነት፣ አባት ስትሰድቡና ከእናንተ በታች ያለ ሰው ስትሰድቡ አንድ አይነት። አንዱ ስድብ ከሚያርፍበት አካል የተነሳም ሊቀያየር ይችላል። ከአድራጊውም አካል የተነሳ እግዚአብሔርን የሚያክሰው ነው ወይ? መጽሐፍ ቅዱስን የሚያክሰው ነው ወይ? እነዛም ያመጣሉ። ለምሳሌ ኃላፊነት ያለበት በእግዚአብሔር ቤት ውስጥ ሹመት ያለው ሰው ነው ወይ? እነዛ ሁሉ ተጨማምረው ኃጢአትን ከፍ ዝቅ ሊያደርጉ ይችላሉ። ነገር ግን አንድ ነገር ይላሉ መጨረሻ ላይ፣ ሁሉም ኃጢአት ግን ሞትን የሚያመጣ ኤሌመንት በውስጡ አለ ይላሉ። ትንሽም ይሁን ኃጢአቶቹ ትንሽ በጣም አናሳ ስለሆኑ አይደለም። ኃጢአቶቹ እርስ በርስ ተነጻጽረው ነው እንጂ ኃጢአቱ ትንሽ የሚባል ኃጢአት የለው። ነገር ግን ኃጢአቶቹን ራሳቸው ባላቸው ትስስር ካየዋቸው ግን አንዳንድ ኃጢአቶች ከሌሎች ኃጢአቶች የባሱ ናቸው። እንግዲህ የዳዊት ኃጢአት እንዲሁ ቀላል የምንለው ኃጢአት አይደለም። በዚህ ረገድ ብታዩ ንግስናውን፣ እግዚአብሔር ያደረገለትን ቸርነት፣ ስለ እግዚአብሔር የሚያውቀውን እውቀት ሁሉ ነገር አከማችተን ስናስብ እጅግ ትልቅ ኃጢአት ነው። ያንን በትክክል እንደተገነዘበ እናያለን። በእግዚአብሔር ምሕረት ብቻ ማረፍ፣ በዛ ውስጥ ደግሞ ኃጢአትን ኤክስፕሌን አለማድረግ። ያንን መልሼ እመጣለሁ ስለሚደጋገም። ቁጥር 2 በታላቅ ምሕረትና እንደ ቸርነት መጠን ምን አርግልኝ? አንድ ነገር አርግልኝ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ ይላል። አማርኛው ይደብቃል ይህንን። እንግሊዝኛው ዋሽ ሚ ትሮሊ ፍሮም ማይ ኢኒኩዊቲ ይላል። ከኃጢአቴ እጠበኝ አይደለም የሚለው፣ ፍትግ አድርገህ እጠበኝ፣ ትሮሊ እጠበኝ። በዚህ ውስጥ ምን እናያለን ካላችሁ እግዚአብሔር አንዱን ኃጢአተኛ ለማጠብ እና ሌላውን ኃጢአተኛ ለማጠብ ስለሚያደክመው ወይም ደግሞ የሚወስደው ጉልበት ትንሽና ትልቅ ስለሆነ አይደለም ይላል። የዳዊትን ኮንሽስነስ ነው የሚያሳየው ይላል። በጣም መታጠብ አለብኝ እያለ ነው። ከዛ የኃጢአቱ መጣበቅን እንዴት እየተሰማው እንደሆነም በዚህ ውስጥ እናያለን። በስሱ አትልቀቀኝ፣ በደንብ እጠበኝ፣ አንድ ቦታ እንዳይቀር አድርገህ እጠበኝ ይላል። ያለ ኃጢአቱን እንደተጸየፈም እናያለን። ብክት ብሎ የቆሸሸ ያህል እንደተሰማው ስቲንክ እያደረገ እየሸተተ እንደሆነ የተሰማው ያህል እንደሆነ እናያለን። እዚህ ጋር ነው ሁለተኛው ነጥብ፣ ኃጢአት ይሸታቸዋል ወይ የሚለው ጥያቄ ወሳኝ ማለት ሳፎኬት ያደርጋቸዋል ወይ? ይህ ወሳኝ ጥያቄ ነው። ሰዎች ኃጢአቶቻቸው ያን ያህል እንዲሁም እንደ ቨርቹ ያያል ብዙ ሰው ኃጢአቱ አይደለ? አንዳንድ ሰው ቲቪቱን እንደ ጀንትልነት ያያል አይደል? እንደዛ ብላችሁ አስቡ። ብዙ ኃጢአቶች አሉ። ሰዎች እንዲሁም ኃጢአተኝነታቸው ተትቶ እንደ አንድ በጣም ጠንካራ ሰው የሆነ አሪፍ ሰው የመሆን አይነት ተደርጎ የሚታሰቡ እኔ ነፃ ሰው ነኝ ይላል አንዳንድ ሰው። በጣም ለህይወትና ለሰው ለእግዚአብሔር ዲስሪስፔክቱን እንደ ነፃነት እያየ ማለት ነው። እኔ አልዋሽም ይላል። ኃጢአት በየትኛው ባህሪውና ማንነቱ ውስጡ ካለው ባህሪ የተነሳ ሁሌም ልንጣላው ይገባልና እውነተኛ ንስሐን አንዱ እውነተኛ የሚያደርገው እና አንዱ የምንለካበት መለኪያ ራሱ ግለሰቡ ስለገዛ ኃጢአቱ የሚሰማው ኮንሽስነስን ጭምር ነው። አንዳንዶቻችን የምፈራው I used to be rich
አይደለ? ልክ አሜዚንግ አስደናቂ ጸጋ ላይ እንዳለው እንደዚህ ነበርኩ አሁን ተረሳስተናል እንዳይሆን፣ ኃጢአት የለም አይነት እንዳይሆን። አንደኛ ዮሐንስ መልእክት ላይ እንዳለው ኃጢአት አለ። ከዛ የተነሳ አሁንም ጥላቸው በዛ ልክ ሊኖረን ይገባል። በዚህ ልክ ልንላቀቀው የምንሻው ነገር መሆን አለበት። ቅድም ሮሜ 7 ላይ እንደተነበበው ነው ጳውሎስ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ይላል። ልክ ሰውነቱ ላይ እየበሰበሰ ያለ ስጋ የሚያሸት ይመስል ማለት ነው። ማን ሬስኪው የሚያደርገኝ ከዚህ ከኃጢአተኛ ተፈጥሮ የሚያላቅቀኝ? ካልቪን እዛ ላይ ኮሜንታሪ ሲሰራ በጣም ልብ ይነካል። በዚህ ዓለም ላይ መሞትን ተመኝታችሁ የምታውቁ ከሆነ ይላል፣ ለዚህ ተመኝታችሁ ሱሳይዳል ሊሆን ሀሳብ አንዳንድ ሰው ሊኖሩ ይችላል። ካላችሁ ኖሯችሁ ሊሆን ይችላል። አንዳንድ ያው ብዙ ስለማያወራ ነው። ለዚህ ግን ከተሰምቷችሁ የሚያውቅ ከሆነ በደም ገብቷችኋል ይላል። ከኃጢአት ፍሪደም ለማግኘት ማለት ነው። ሞትን ያንሳችሁ ከዚህ ዓለም መሄድን ፈልጋችሁ በዚህ ምክንያት ካወቃችሁ ይላል። አንዳንድ ፒሪታኖች ሞት ከኃጢአት ፍሪ መሆን ነው፣ ለዛ ነፃነት ነው ይላሉ። ብዙ ጉዳቶች ቢኖሩትም ነገር ግን እግዚአብሔርን መልሼ ላልበድለው እና ደግሞ ከዚህ ኃጢአተኛ ተፈጥሮ ጋር ላልኖር የምላቀቅበት ጊዜ ስለሚሆን ማለት ነው። እና በዚህ አይነት መንገድ ሊሰማን ይገባል። ልክ ሰውነታችንን ሲቆሽ ማጠብ እንፈልጋለን አይደለ? ትንሽ ሲቆይ ውሃ ነው መፈለግ የምንጀምረው። ውጫዊ ሰውነትን ለማጠብ ነው እንግዲህ። ኃጢአትም ይህ አይነት ሴንስ ኦፍ ሲንፉልነስ መኖር አለበት። ከዛም ደግሞ በእግዚአብሔር ምሕረትና በእግዚአብሔር ጸጋ ለመላቀቅ መሻት ያስፈልጋል። ሰዎች ንስሐ የማይገቡትና በእግዚአብሔር ፊት በጸሎት የማይቀርቡበት ትልቁ ምክንያት ሊሆን የሚችለው ከኃጢአቶቻቸው ጋር ተቃቅፎ ስለሚኖሩ ነው። ኦፌንድድም ስለማይሆኑ ነው በኃጢአቶቹ በውስጣቸው በመኖራቸው በመንቀሳቀሳቸው እነዚያ የኃጢአት ባህሪዎች አእምሯችሁን አልፈው በሚሄዱ ወይም ደሞቻችን ፍሎ ማድረጉ ስለማያናድደን ወይ ደግሞ ስለማያስቆጣን ሊሆን ይችላል። ያን ያህል መቆሸሽ አድርገን ስለማናስብ ሊሆን ይችላል። አደጋ ነው ብዬ አስባለሁ። በመሰረቱ ምንድነው ስለ ኃጢአት ክፉ ኃጢአትን እጠላለሁ እግዚአብሔር ስለዚህ ተቀበለኝ አይነት አይደለም። ድነት እንደዛ አይደለም። ነገር ግን አንድ አደጋ አለ። እውነተኛ ድነትን ሪፔንታንስ ተከትሎ ሳይመጣ አይቀርም። ሪፔንታንስ ከሌለ አንድ ሰው ህይወት ውስጥ ዳግም ልደት አልተወለደን ነው የምንለው እንጂ ሂድና ሪፔንት አድርግና ዳና እንለው። ካቴኪዝማችንም ላይ እንደዛ ነው። እውነትም እንደዛ ነው። እግዚአብሔርን ማወቅን ተከትሎ የሚመጣ ነገር ነው። ስለዚህ አንድ ሰው ምንም የማይሰማው ከሆነ ስለ ኃጢአቱ በሆነ ረገድ ዳግም አልተወለደም ልንል እንችላለን። ምክንያቱም ሮሜ 7 ላይም አሁንም እንዳነበብነው እንዳያችሁት ጳውሎስ ለመጀመሪያ ጊዜ ኃጢአትን ያወቀው ዳግም ልደት ሲያገኝ ጽድቅ የሆነ ይመስለው ነበር። እስከዛ ድረስ ህይወቱ ላይ ያን ያህል ቢግዲል ያለው አይመስለኝም ነበር ይላል። ነገር ግን ዳግም የተወለድኩ ቀን ግን ይላል እኔ ሞትኩ፣ ኃጢአት ሕያው ሆነ ይላል። ኃጢአት ኃይለኝነቱ ታወቀኝ ይላል። ለመጀመሪያ ጊዜ አወቅኩ ይላል። ይህን ቀላል አድርገን እንዳናይ ከኃጢአት መላቀቅ መፈለግ ልክ መናኝ ጉዞ ላይ እንዳለው ነው። ከዛ ሸክም ለማረፍ ክርስቲያን የፈለገበት ምክንያት የኃጢአቱን ዴንሲቲ በቃሉ በህጉ ባወቀ ቁጥር ነው። መጽሐፉን ባነበበ ቁጥር ሸክሙ እየጨመረ ነው የመጣው ይላል። እዚህ ዳዊትን ከኃጢአቴ በደንብ ጠበኝ እግዚአብሔርን ብሎ ሲጠይቅ እግዚአብሔር በጣም ጊዜ ስለሚፈጅበት ሳይሆን ኃጢአቱን ዳዊት ምን ያህል እንደተሰማውና ያንን እንደሚያስተውል እናያለን። እሱ ለኃጢአቱ የሚሰማውን እንጂ ከእግዚአብሔር አቅም ማነስ አይደለም። ለእግዚአብሔር ምክንያት ይነግረዋል ለምን ይቅርታ እንዲሰጠው እንደሚፈልግ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነው።
አንዳንድ ሰው ኃጢአትን ማወቅ ይቅርታን ያስገኛል እንዴ ልንል እንችል ይሆናል። ይሄ በእውነትም ያንን ያሳየናል። ኃጢአትን አውቆ ይቅርታ የማይጠይቅ አካል ይቅርታ አግኝቷል ማለት አንችልም። ምክንያቱም ዳዊት እዚህ ላይ ብቻ አይደለም እንደዚህ የሚለው መዝሙር 32 ቁጥር 5 ላይ ይህንኑ ነው የሚለው፣ ኃጢአቴን ላንተ አስታወቅኩ በደሌንም አልሸፈንሁም፣ ለእግዚአብሔር መተላለፌን እነግራለሁ አልሁ፣ አንተም የልቤን ኃጢአት ተውህልኝ ይላል። I acknowledge my sin unto thee, that mine iniquity have I not hid. I said I will confess my transgression unto the Lord, that thou forgivest the iniquity of my sin. በዚህ ይሄ እኔ መተላለፌን አውቃለሁና የሚለውን በአግባቡ ማየት፣ እኔ ኃጢአቴን እውቅና እሰጣለሁ አይነት ኃጢአተኝነቴን አክናውሌጅ አደርጋለሁ። ምክንያቱም በደንብ የሚያሳየን በደሌንም አልሸፈኑም የሚለውን ማለት አይደለ። እውቅና ለመስጠት ምንድን ነው? መሸፈን ነው። ኃጢአትን መሸፈን እውቅና ለመስጠት ነው። እሱ ግን ምን ይላል? እኔ ኃጢአቴን እውቅና እሰጣለሁ ደግሞ በደሌንም አልሸፈንኩም ይላል። እዚህ ላይም እዚህኛውም ላይ እነዚህ ሁለቱ መዝሙሮች አንድ ጊዜ የተዘመሩ ሊሆኑ ይችላሉ ይባላል። በእርግጥ ቁጥር 3 እንግዲህ እንደ ኃጢአትን እውቅና እሰጣለሁ ሲል አንዱ የሰው ልጅ እውነተኛ ሰው ዳግም ሳይወለድ ሲቀር የሚያደርገው ነገር ኃጢአትን መሸፈን ነው። ልክ አዳም እንዳደረገው አይደለ? ያ የኃጢአተኛ ሰዎች አንሪፔንተንት የሆኑ ሰዎች ሁሉ ባህሪ ኃጢአትን ኤክስተርን ኦልቲሪየር በሆነ መንገድ ይተነትናሉ። አዳምን መጥቶ የት ነህ ሲለው ኃጢአት ሰርቻለሁ አላለም፣ ወይም በድያለሁ አላለም። ባይሆን ቅጠል ሸፈነ። አንደኛ ስቴፕ ታያላችሁ፣ ለመሸፈን ያለን ትግል ታያላችሁ። ከዛ ግን መጥቶ በአፉም ሲያወራ ያንኑ ነገር ነው የሚያሳየው። አንተ የሰጠኸኝ ሚስት አሳሳተችኝ ይላል። ኃጢአቱን ከራሱ ያሸሸዋል፣ ኦን አያደርገውም። ገብቷችኋል? የኔ ነው አይልም። ጭራሽ እንዲሁ እግዚአብሔርን ወደ መውቀስ ነው ሄደው። ቁጥር 5 ልብ የሚነካው ዳዊት ለዛ ነው። የሰው ልጅ እንኳን ሪፔንት ሊያደርግ እግዚአብሔርን ሊወቅስ ይችላል። በምን ረገድ? ሰዎች ዛሬ የማያደርጉት እንዳይመስላችሁ። አንዳንድ ሰው ለበደሉ ለዝሙተኝነቱ ታሪክ ሊናገር ይችላል አይደል? ሳይኮሎጂ ላይ እንደሚደረገው ሳይኮአናሊሲስ ይሰራል። ዛሬ ለማጠፋቸው ክፋቶች ሁሉ የሆኑ ሰዎች እንዲህ አድርገውኛል፣ የሆኑ ሰዎች እንደዚህ አድርገው፣ የሆኑ ሰዎች እንደዚህ ተሻለ። ምንም አይብሮ ሪዝን እግዚአብሔርን ሪፔንት ማድረግ ኃጢአት የኔ አይደለም ከኔ ውጪ ነው ያለው። ይሄ ቢሄቪየሪዝም ላይ ያለው አለ፣ ሳይኮሎጂ ላይ ተጽዕኖ ከውጪ ይመጣባቸዋል። ከዛ ያንን ምላሽ ትሰጣላችሁ። ኃጢአት ከልብ ውስጥ የሚወጣ ነገር ሳይሆን ከውጭ የምታረጉት ከውጭ ለእንተ ላይ ሰዎች የሚያመጡት ታሪካችሁ የሚፈጥረው ነገር ነው። ዳዊትም እንደዛ ማድረግ ይችላል። እኔ ምን ማድረግ እችላለሁ? ቆንጆ ሴት ናት፣ ቆሜ ሳይ እሷ ነበረች ተደብቃ መታጠብ የነበረባት ማለት ይችላል። like you can play that kind of game አይደለ? ኦውነርሺፕ ኦፍ ሰን ኃጢአትን የራስ ማድረግ ማለት ነው። ይህ በጣም ወሳኝ ነገር ነው። ከዛስ ኃጢአቴን አክኖሌጅ አደርጋለሁ፣ ኃጢአቴም ሁልጊዜ በፊቴ ነው ይላል። ምን እያለ ነው? ዳዊት ለመርሳት ቢሞክርም መርሳት አልቻለም። አእምሮ ሌላ ነገር ማሰብ አልቻለም። በፊቴ ነው ማለት ምን ማለት ነው ትሉ? በቀላል ነው። ምን ማለት ነው? ላይክ ሌላ ነገር ዞሬ ባይም አይጠፋም። ላይክ ኢትስ ኢን ማይ አይስ አይኖቼ ስር ነው ያለው። ላይክ ይሄ ዳዊት ምን እያደረገ ነው? አይታችኋል? ብዙ ሰው ኃጢአቱን ይገፋዋል፣ ማመንም አይፈልግም። እንዲያውም አሁን ሳይኮሎጂካሊ ራሱ ለምን እንደበራለን አይደል? አንዳንዴ ስለ ራሳችን መጥፎ እያሰብን ይሄም ኔጌቲቪቲ
በዚህ ሰዎች ዛሬ ሰዎች ጊልትን ነው አጥፉ የሚሉት። ሰዎች ስላጠፉት ነገር የሚሰማቸውን ነገሮች የምር ኮንቪክሽናቸውን ነው እርሱት የሚባለው። እኔ በጣም ጆን ቡኒያን ልብህን ይነካል ግሬስ አባውንዲንግ ቱ ቺፍ ኦፍ ሰንደር ላይ ኃጢአቴን በጣም ኢንጂነርድ በሆነ መንገድ ከህይወቴ ውስጥ ራሴ በመርሳት ላጠፋው አልፈልግም ይላል። በልጅ በክርስቶስ ኢየሱስ አንተ ራስህ ይቅር ብለው ኦቨርካም አድርገህ ይላል። ዝም ብዬ ኢዚ በሆነ መንገድ አሳንሼው ኖርማላይዝ አድርጌ መሄድ አልፈልግም ይላል። አንዳንድ ሰዎች በፍጥነት ኢየሱስ አዳኝ ነው አልፈልግም ብለው ሮጦ የሚሄዱት ኢየሱስ በጣም አዳኝነቱን ስለተረዱ ነው። ላይሆን ይችላል ነው እንደዛ ላይሆን ይችላል። ኃጢአትን ፊት ለፊት ማየት ክርስቲያን አለመሆን አይደለም። አንዳንድ ሰዎች ያረጋችሁትን ኦፍ ኮርስ መርሳት አለብን። እግዚአብሔር በክርስቶስ ኢየሱስ በእውነት በሕይወታችን ውስጥ ይቅርታውን በመስጠት በንስሐ ሲጠፋ፣ ግን ደግሞ ሱፐርፊሻል በሆነ መንገድ ኃጢአትን በማሳነስ ቀብሮ ለመሄድ መሮጥ ግን ዳርክ አደገኛ ነገር። እግዚአብሔር አንዳንድ ጥያቄ እግዚአብሔር እንደዚህ ሊረብሸኝ አይፈልግም ትሉ ይሆናል፣ ግን በጣም ይፈልጋል እንጂ ዳዊትን እኮ ኦብሊቪየን ውስጥ ከቶ ሊረሳው እየሞከረ ቸርች እየመጣ እየዘመረ ስትራይንግ ገብቶቻል። ሰውዬ መዝሙር ራሱ እየጻፈ ሊሆን ይችላል። ዊሮ ነው ሜይ ቢ 9 ወር ውስጥ አላቅም፣ ጽፎ ይሁን አላቅም፣ ግን ሪማይንድ አደረገው እግዚአብሔር አስቀምጦ ምን እንዳደረገ አይደል? አሁን አእምሯችን አንዳንድ ሊያስብ የሚችለው ነው። እግዚአብሔር ምንም አደረኩ ምንም አያስብም። ስለዛ ኃጢአቶች ምንም ናቸው። እሱ በጣም ሞኝነት። እውነተኛ ድነትን መረዳት ማለት ኢየሱስ ትሩ በእግዚአብሔር ፊት ጽድቃችን መሆኑን መረዳት ማለት ኃጢአትን ተራ ነገር አድርጎ ማየት አይደለም። እንዲያውም የክርስቶስ አዳኝነት ከፍተው ከኃጢአት አንደርስታንዲንጋችሁ ጋር የተቋጠረ ነው እና እግዚአብሔር ያስታውሰዋል። አውጥቶት የረሳውን ኃጢአት አስቀምጦ ለ9 ወር ያለፈውን ሊስት ማለት ነው በትንሹ ዳዊትን አስቀምጦ ነገረው። ካልቪን እንደዚህ ይላል We will never seriously apply to God for pardon until we have obtained such a view of our sins as inspires us with fear. The more easily satisfied we are under our sins, the more do we provoke God to punish them with severity. And if we really desire absolution from His hand, we must do more than confess our guilt in words. We must institute a rigid and a formidable scrutiny into the character of our transgression ይላል። በጣም ካልቪን ይላል ብላችሁ ላታስቡ እንደምትችሉ አስባለሁ። ኃጢአታችሁን በስሱ አትለፉት። ምን ዳሜጅ እንዳመጣ ስክሩቲኒ ስሩት። እያንዳንዱን አለባብሳችሁ ለመሮጥ አትሞክሩ። እኔ አንዳንድ ነገሮች ሳፎኬት ያደረጉኝ ሲሞክሩ እተኛለሁ። ከዛ ስነሳ ይቀላል። አላቅም እናንተ እንደዛ አድርጋችሁ ከሆነ እኔ እንደዛ ይሆንልኛል። አንዳንዴ አለቅ ካለኝ ዘጋግቼ እተኛለሁ። ገብታችኋል? በቃ አላስበውም። ስላሸሸሁት እንቅልፍ በእኔና በዛ ነገር መካከል ርቀት ይፈጥራል። ቀስ እያለ ቀኖች በተደመሩ ቁጥር ደግሞ እንለያያለን። እሱ እግዚአብሔር ይቅርታ አድርጌ ቆጥረዋለሁ። አያችሁ ራሳችንን ይቅር የምንለው እንጂ እግዚአብሔር አይደለም አንዳንዴ ይቅር የሚለን። ስንት እግዚአብሔር ይቅር አይለንም ለማለት አይደለም፣ ግን አንዳንዴ እኔ ኃጢአት ስለረሳው በቃ ያ ዋናው ነገር አሁን በእኛ ዘመን እንደዛው ነው። በቃ እርሳ እግዚአብሔርም ረስቶታል ለምን ታስበዋለህ ነው የሚመስለው።
አሲፍ እኛ ራሳችንን የተበደለን ይመስልና አለ አይደል? እንደዛ ነው የሚመስለው። እኔ ስለረሳው ጠፋ ማለት ተበዳዩ ነው የሆንኩ ማለት እኮ። እኔ በደንብ ይህንን እያጠበቅኩ ይላለሁ። ኃጢአት ንስሐ ለምን እንደሚያስፈልገው እና የምር ያንን መረዳት ለምን እንደሚያስፈልግ። ቁጥር 4 ይሄ ነው ወሳኝ። ለምን መርሳት የለብኝም? ለምን እንዲያውም ኃጢአትን እንደዚህ ይጨነቃለሁ እንደዚህ ብላችሁ ከሆነ ከምን ይመጣል ብላችሁ ከጠየቃችሁ ከዚህ ነው ሊመጣ የሚችለው እንዲህ አይነት ደካማ መረዳት። ኃጢአት እግዚአብሔርን አያሳዝነው ደግሞ ምንም አያደርገው ምን ይጎልበታል ከሚል ልብ ነው። እንደዛ ከሆነ ብቻ ነው ኦልቲሜትሊ ሰዎች ራሳቸውን ይቅር የሚሉትም በቀላሉም ኃጢአትን የሚያዩት። ዳዊት ዲፕስት የሆነው ንስሐው የፈለቀው ከዚህ ቁጥር 4 ነው። አንተን በእርግጥ አንተም ብቻ በደሉ፣ በፊትህም ክፉ ነገር አደረግኩ፣ እዚህም በቃልህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ ይላል። ይህ ሴንተሩ ነው ልል እችላለሁ የዚህ መጽሐፍ የዚህ መዝሙር። አንተን በእርግጥ አንተን ብቻ በደሉ። በጣም ኢንትረስቲንግሊ ዳዊት አንተን በደልኩ አይልም። መጀመሪያ እንግሊዝኛውን አይታችሁ ከሆነ በደልኩ አለ። ከዛ አላረከውም ጭምቅ አደረገውና አንተም ብቻ ነው የበደልኩት። ዳዊት እንዳይፈጥር ይሄ ነገር አላደ ማጥራት አይነት ነው። በደልኩ አለና በዚህ ውስጥ ምን ልናስብ እንችላለን? የኦሪዮንን ህይወቱን ያጣውን ቤርሳቤን ልናስብ እንችላለን። ወታደሮቹን ልናስብ እንችላለን አይደል? ለዚህ አይነት ሎያሊቲ እንዲህ ነው የሚከፈለው። ህዝቡ ራሱ ማለት በደል አለ፣ ቤተክርስቲያን አለች። ግን ምን ያደርገዋል? አንተን ተጠበብ ያደርግና በእርግጥ አንተን ብቻ በደልኩኝ። እግዚአብሔር ኃጢአቶቻችን እግዚአብሔርን ይበድላሉ፣ ፕሮቮክ ያደርጋሉ። ያ ብቻ አይደለም፣ እሱን ብቻ ነው ኦልቲሜትሊ የሚበድሉት። ይህም በደንብ እናስብ። እውነት ማንም ላይ የምታደርጉት ክፋትና በደል እግዚአብሔርን ሳይበድለው ቀርቶ አያውቅም። ይህ ሊያስገርምን ይገባል። አላግባብ የምንቆጣው ቁጣ ብትሉ፣ ስድብ ብትሉ፣ ንቀት ብትሉ ውሰድ፣ የትኛውንም ውሰዱት። እግዚአብሔር ነው የሚበደለው ብቻ አይደለም። እውነቱን እንበል ካልን እግዚአብሔር ብቻ ነው ተበዳይ። እንኳን በስሱ ይቅርና አስቡ፣ የሞተ ሰው እያለ አንተን ብቻ በደልኩ ነው። ኃጢአትን በእውነተኛ ባህሪ ማየት ማለት እግዚአብሔርን እንደሚበድል ማየት፣ ከሁሉ በላይ ደግሞ የምር እግዚአብሔርን ብቻ እንደምንበድል መረዳት ነው። ዳዊት ለምንድን ነው በጣም የባሰ የተሰማው? እግዚአብሔርን ብቻ መበደል አይደለም፣ በፊትህም ክፉ ነገርን አደረግኩኝ ይላል። በእግዚአብሔር ፊት ሳይሆን የሚደረጉ ኃጢአቶች አሉ ወይ ብለን እንጠይቅ አይደል? እግዚአብሔር ሳያይ የሚደረጉ ኃጢአቶች አሉ ወይ? ዳዊት ለምንድን ነው ይህንን ኳሊፋይ የሚያደርገው? በፊትህ ነው ያደረግኩት ይህንን ይላል። እግዚአብሔር ሳያይ የሚደረግ ኃጢአት በዚህ ዓለም ላይ የለም። ኃጢአተኞች እግዚአብሔር ያለ ስለማይመስላቸው እግዚአብሔር የሚበደል አይመስላቸውም። ሩቅ ሰማይ ላይ ነው ያለው፣ ምንም አይደርስበት። በኃጢአታቸውና በእግዚአብሔር መካከል ትልቅ ርቀት አለ። ከዚህ የተነሳ ያን ያህል ኃጢአቶቹ ክብደታቸውም አይሰማም። እግዚአብሔርን ያን ያህል ፕሮቮክ እንዳረጉ ወይ ደግሞ እንዳረግን አይሰማንም። ማቲን እንደዚህ ይላል it should greatly humble us for all our sins to know that they have been committed under the eyes of God, which shows a disbelief in his perfect knowledge of everything or a contempt of his justice ይላል። እያንዳንዱ ኃጢአት ውስጥ ምን አለ ብትሉ የእግዚአብሔርን ሁሉን አዋቂነት መናቅና አለማመን አለ። ገብታችኋል? ኃጢአቱን ሳረግ ምን እያልኩ ነው?
የሚያየኝ የለም እያለ ከዛ ግን ትሬት ማድረገው ምንድን ነው የእግዚአብሔርን ኢንተለጀንስም ጭምር እና ሁሉን ማየት በሁሉ ስፍራ መኖርንም ጭምር ነው። ይህንን ለማስረዳት አንዳንዴ ክፉ ነገር ለማድረግ ወይ ደግሞ ለምሳሌ ሰዎች አሁን ለምሳሌ እኔ ልቤ ውስጥ ምን እንደማስብ አያውቁም። እዚህ ኮንፈረንስ ያጠኛል አይደል? አለማየታቸው አያዩም ብዬ ስለማስብ ነው አይደል? ያንን መድረስ አይችሉም ብዬ ስለማስብ ነው። አንዳንድ ሰዎች ክፉ ነገርን ሲያደርጉ በጨለማ ነው ከሰው አይን ሲሸሹ፣ ያ ምን ይሰጣቸዋል? ነፃነት ይሰጣቸዋል። የምር ከሰው አይን እየራቁ ስለሆነ እሱኑ ለእግዚአብሔር ነው አፕላይ እያደረግን ያለ ነው። ሰው እያደረግን ነው አለ አይደለ? አይደርስብኝም፣ አያየኝም። የዳዊትም ህይወትን አይታችሁ እንደሆነ እንደዛ ነው እያደረገ ያለው። የአክሰስ ኢፍ ዜርስ ኖ ጋድ አይደለ? ሰዎችንና ሁሉንም ሰው ሳትል በሆነ መንገድ ኮንስፓይረሲ ደባብቆ ኦሪዮንንም አስገድሎ ምናምን አጥፍቶ ለማረፍ ነው። ይህ ምን እያሰበ ነው ዳዊት? የእግዚአብሔርን ሁሉን አዋቂነትና ያ ብቻ አይደለም ጀስትሱንም እየናቀ ነው። የፍትህ ዳኛ የሆነ አምላክ መሆኑንም ጭምር እየናቀ ነው። ይሄ ለዳዊት ኃጢአት ብቻ ሳይሆን ለሁሉም ኃጢአቶች እውነታዊ ይሄ ነው። ብቸኛ ልዩነቱ አማኞች እግዚአብሔር በሁሉ ስፍራ እንደሚኖር ወደ መረዳት መምጣታቸውና በኃጢአቶቻቸው ውስጥ ያንን ኢንፊናይት የሆነውን አምላክ በሁሉ ባህሪው ማዋረዳቸው ነው። አዋቂነቱን መናቃቸው፣ ሁሉ ስፍራ መገኘቱን፣ ቅዱስ አይደል? ሰዎች አንዳንዴ ደህና ሰው አጠገባቸው ሲገኝ ሰውነታቸው ሰብሰብ ታደርጋላቸው አይደል? ድሮ ልጅ ሆነን እንደዛ ነው። አንዳንድ ሰውን ሰላም ማለት ያስፈራቸዋል፣ ንጽህናቸው አይደለ? ልጅ ሆነን ማለት ክት ብለን ስለምንነው የእግዚአብሔር ቅድስናንም ጭምር ላካ ሁሉ ስፍራ ላይ እንዳለ ብታስቡ እና ደግሞ በሱ ፊት እንዲህ አይነት አትሮሽስ የሆነ ኃጢአት እንደምናደርግ ብናስብ ኃጢአት የቱ ጋር እንደሆነ ዳርክነሱን እናያለን። የእግዚአብሔርን አእምሮ ይፈታተናል። የእግዚአብሔርን ቅድስና፣ የእግዚአብሔርን ሁሉን ዳኝነት፣ ሁሉን አካውንትብል የሚያደርግ መሆኑን ሰስፔንድ ያደርጋል። እነዛን ሁሉ ነገሮች ኃጢአትን ያደረጋችሁ ቀን ሁሉ ዳኛ የለም እያላችሁ ነው። ጌታ የለኝም እያለን ነው። ማንም አይጠይቀኝም እያለን ነው። በዚህ ውስጥ ምን ያደረግንም ጭምር ነው የእግዚአብሔርን ኃይለኝነትንም ጭምር ትሪት እያ አስባቸው። ለአንድ ሚጢጥዬ ፍጡር ምንም አታመጣም ሲል እግዚአብሔር እንደዛ እንደማለት ነው። ኃጢአት ግዙፍ የሆነ አምላክን አይደለም ስፋቱ እና ኃይለኝነቱ ወሰን የሌለውን አምላክ ትንሽዬ ፍጡር በየኃጢአቶቹ እንደዚህ ትሪት ያደርጋል። ዳዊት የኃጢአትን የምር ባህሪ ተረድቷል። ለዛ ነው ይሄ አይነቱ ዌይት ኦፍ ሲንፉልነስ እየተሰማ ያለው። ይህንን ቀድሜ ኮንፌስ ማድረገው ይላል። ቀድሜ ይህንን የምናገረው ጊዜኛውን አይታችሁ ከሆነ አንተ በቃልህ ትጸድቅ ዘንድ ሁለት በፍርድህ ንጹህ እንድትሆን ይላል። ያ ማለት መሰላችሁ ክሱ ሲመጣለት ፈረመ እንደማለት ነው። ይህን በደንብ እንረዳው። ናታን መጣ ነገረው፣ አልተከራከረም። ትዝ ይላችኋል ሳኦል መጥቶ ነቢይ ሳሙኤል ሲነግረው ዲቤት ነው ያደረገው። ይሄው የምሰማው ድምፅ ምንድን ነው? እኔ ምንም አላረኩም፣ እንደዚህ ነው፣ እንደዚህ ነው፣ አላጠፋውም አይደል? ለእግዚአብሔር ክሶች አፈርሜሽን አልሰጠም። ዳዊት ምን እያለ ነው ብትሉ ግን እግዚአብሔር በናታን በኩል ምን አደረገው? ትሬት አደረገው። አንተ ማንም አያየኝም ብለህ ነው ያደረገው። አንተ ሰው አያየኝም ብለህ፣ እኔ ደግሞ አዋርድሃለሁ አለ። አደባባይ ላይ ፓብሊክ ቦታ ላይ አዋርድሃለሁ። ከቤት ውስጥ ኦሪዮንን ደሙን አፍስሰሃል፣ እኔም ከቤት ውስጥ ደም እንዳይጠፋ አደርጋለሁ። አሜዚንግሊ ልጁ አምኖንን አበሰሎም ይገለዋል። ከዛ አበሰሎም ይመጣና ሄዳችሁ አንብቡት። መዝሙር 3 የሚዘመረው በስደት እየሄደ ነው። አበሰሎም ሙሉ ቁባቶቹን አደባባይ ላይ አስፍት ራይ እንደ አንድ በጣም ትልቅ በዓል አድርጎ ማለት ነው ቁባቶቹን በሙሉ እንደደፈረ። ያ ለሌላው ለንጉስ ንቀት ነው። ገብቷቸዋል። ያዋረደው ነው ዳዊትን። ግን እግዚአብሔር ፍርድ ነው። ዳዊት ይሄ ፎሎ እንደሚያደርግ ያውቃል። ከዛ ግን ምን እያለ ነው ብትሉ እነዚህ ትሬቶች በሙሉ ሲመጡ አንተ ምንም አላጠፋም፣ ያንተን ደግነት፣ ያንተን ጻድቅ መሆን ኳስቸን ሰው እንዳያረግ ዳዊት አምኖት እግዚአብሔር እንዲያረገው እንዳይባል ይህን ማተም አሳርፋለሁ፣ እኔ በድዬሃለሁ፣ ያንተን ንጽህናን ፕሮቴክት ማድረግ ፈልጋለሁ በዚህ ይላል። በጣም ልብ ይነካል ብዬ አስባለሁ። ሰዎች
እግዚአብሔርን በፍርዶቹ አንራይሸስ አድርጎ የሚከሱበት ዓለም ላይ አይደል ያለ ነው። 80 ዓመት ለዚህ ኃጢአት ይቀጣል እንዴ? አይደለ? ለምን ብትሉ ተራ ነዋ የሚልኝ እንትን ጠላ ብሎ እንትን ይለኛል፣ እቺን አርክ ብሎ እንዲህ ይለኛል እንዴ? በዚህ ኃጢአት በባህሪው በወረዳችሁ ቁጥር ለኃጢአት ያላችሁ ስታንዳርድም እየጠፋ ይመጣል። አሜሪካ ውስጥ ያሉ አሁን እነዚህ ጾታቸው የተበላሹ ሰዎችን ብትሄዱ እቺን አረክ ብሎ ነው የሚሉት። እኛም ንጹህ ስለሆነ አይደለም እንደዛ ነው። ገብቷችኋል? ንጽህና ሲኖር ነው የኃጢአት አስጸያፊነት የሚሰማን። እግዚአብሔር ደግሞ ኃጢአት ምን እንደሆነ አያውቅም። ፒውር የሆነ ቅዱስ አምላክ ነው። ክፋት፣ ርኩሰት በእርሱ ዘንድ የሉም። ስለዚህ እውነተኛ ንስሐ የእግዚአብሔርን ፍትህ የእግዚአብሔርን ጻድቅ መሆንን ክኖሌጅ ያደርጋል። በዛ ውስጥ የራሱን በደለኝነት ያምናል። ኃጢአት አእምሯችንን የሆነ ትንታኔ ሲሰጠው ራሱ ማመን የለብንም። እንደዛ አምነው ነው እኮ አዳምን መስሎት ነው ያለው። ሲያስበው ሚስቱ ናት፣ ሰው ነገረው ለእግዚአብሔር እኔ እሷ ሰጠችኝ በላው፣ አንተን ደግሞ የሰጠኝ ሴት አስባችኋል? ትናንት እግዚአብሔር ተመስገን ብሎን የተቀበለው ምዕራፍ 2 ላይ ስታይ ምዕራፍ 3 ላይ መጥቶ ደግሞ ቺን ሴት ፈጠረ በሰላም ህይወቴ ነበር አበላሻ አይነት ነገር ነው የሚለው። እግዚአብሔር ጻድቅ መሆኑ ይቀርና እንደው ምን ይሆናል? ተኮናኝ ይሆናል። እንግዲህ በእኛ ዘመንም ቴዎሎጂዎች አሉ እግዚአብሔርን የሚኮንኑ። አንዳንዶች ያንን ኩነኔ ኮንነው ይጨርሱና እግዚአብሔር እንደዛ አይደለም ይሉና ሌላ አምላክ ፈጥሮ ኮንፈርትድ ይሆናሉ። ኃጢአትን ላይትሊ የሚወስድ እንደው ምንም የማይሰማው አይደለ? አንዳንድ አሁን የምታዩት እንትን ምንድን ነው? የሰው ልጅ ዲሁናይዝድ ሆኗል። እግዚአብሔር የተከሰተውን ሮንግ እዚህ ዓለም ላይ የሆነውን ክፋት ከሰው ልጅ ጫንቃ ሊያነሳም ጭምር ነው ይላል። እውነት ነው እግዚአብሔር። ነገር ግን ካርሰን የሚያደርገው እሱን ነው አይደለ? እነዚህ አሁን ፐርስፔክቲቭ ላይ ያሉ ሰዎች የሚያደርጉት አንዱ ኃጢአትን መክፋት፣ ኃጢአትን ሞራል አለማድረግ። ሄዳችሁ ብታዩ እንደዛ ነው። ኃጢአት አንድ ይሄን ዝርዝር ኃጢአት ማፋለስ አይደለም ይሏቸዋል። ሰው አለመሆን ነው ይሏቸዋል። እዛ ውስጥ ይጠፋል ባይዚ አንዳንድ ደቨል ኢን ዘ ዲቴል አይደለም የሚባለው። አንዳንድ ነገሮች ሲወፍኑ የነገሮቹ እውነተኛ ባህሪያቸው ስለሚጠፋ ነው፣ ወፈር ሲል ማለት ነው። ከዛ የእግዚአብሔር ዓላማ ራሱ ምንድነው ሲባል ማደስ ነው። እንደዚህ ቃላቶቹ ራሱ ማደስ ነው። እግዚአብሔር ተበዳይ አይደለም። እግዚአብሔር እቅድ ነበረው፣ የሰው ልጅ ዓላማውን አፈረሰበት አይነት አለ አይደል? እግዚአብሔር ተበዳይ አይደለም፣ የሰው ልጅም እግዚአብሔርን ቀጥታ እየበደለው አይደለም፣ ለራሱ የተሰጠውን ጥቅሙን ነው ያበላሸው አይነት አላል። ትልቅ ክብር ተሰጥቶት ነበረ፣ ግን እድሉን አመከን አይነት ነገር ነው። እድል እያመከንን ብቻ አይደለም፣ ቅዱስ አምላክን ፕሮቮክ እያደረግንም ጭምር ነው። እግዚአብሔርን እየበደልነውም ጭምር ነው። ይሄ በደንብ ይሰመር። መስቀሉ የሚፈታው ትልቁ በደለኛ እግዚአብሔር ነው። በደለኛ ስላችሁ የበደለ ማለት ሳይሆን የተበደለ አካልን መስቀሉ ትልቅ መልስ ረፍት የሚያረካው እኔን እናንተን አይደለም፣ ለእግዚአብሔር ነው መልስ የሰጠው። ኃጢአት ላይ የተቆጣ አምላክ ሁሉ ፕሮቮክ ያደረገው ኃጢአቶች ላይ ለመቆጣት ፍትሁን ሊያወጣ ላለ አምላክ የኃጢአት ማረፊያ የተገኘበት። ይህንን መሸሽ ያለብን አይመስለኝም። ያን ከሸሸን ወንጌሉን እየሸሸን ነው። እግዚአብሔር ተበድሏል ነው ኃጢአታችን ላይ እያልን ያለ ነው። ያንን እስካላየን ድረስ ኃጢአቶችን ሚኒማይዝ እግዚአብሔር ታላቅ አምላክ ነው፣ ምን ይደርስበታል አይደለ? ምን ይሆናል? አይነካም። ቺን ባረግበት ምን ይሆናል? ምን ይጎልበታል? ምንስ አደረኩት? የተገናኘንና ነው ከእግዚአብሔር ጋር የተጋጨ ነው። እነዛ በፍርድ ቀን የሚያወሩ ሰዎች የት አግኝተን ሳናበላ ቀረን እንደሚሉት ማለት ነው። አንተ መች መተህ ታውቅና ነው አንተ እኛ ምድር አንተ ሌላ ሀገር። ሰዎች ኃጢአትን እንደዛ ነው የሚያዩት። ድርጊቶቻቸውን ከእግዚአብሔር ጋር አለያይተው ነው የሚያስቡት። ነገር ግን ቅድም እንዳልኳቸው ነው ከእግዚአብሔር ማንነት ጋር አወዳጅተን ስናይ የኃጢአቶቻችን ኢቭል የሆነ ባህሪ እናያለን። ዳዊት የኃጢአቱን አስከፊነት በምን ልክ እንደሚረዳ ለማሳየት ሲፈልግ 15 ላይ ሲሄድ እነሆ
እነሆ በበደል ተጸነሱ፣ እናቴም በኃጢአት ጸነሰችኝ ይላል። ይሄ ካልቪን ይላል። አንዳንድ ሰዎች ኃጢአቶቻቸውን ለማሳነስ ሲሉ እኔ ለነገሩ ስወለድም በደለኛ ነኝ ምን ማድረግ እችላለሁ፣ እንዲሁም ይላል ሂፖክሬቶች እንደሚሉት ነው የሚለው። አንዳንድ ካልቪኒስት ሂፖክሬቶች አሉ። ምን እናደርጋለን ቶታል ዲፕሬቭድ ነን። ገብታችኋል? በእርግጥ ካልቪኒስት ሆኖ አይደለም፣ ይቅርታ በእውነት አምነውት ነው ብዬ አይደለም። ግን አንዳንድ ሰዎች እንደዚህ ያደርጋሉ። የምር የኃጢአቱ ፔን አይገባቸውም። ኃጢአቱ ያን ያህል አያሳዝናቸውም። እንዲያውም ቲዮሎጂ ሳልቫጅ ሊያደርግ ይችላል ይህንን መሻታቸውን። የኔ ወንድም አንተ ተለይተህ አይደለም ያህል ክፉ ነገር አድርገህ አይደለም። ሁላችንም በዚህ አንድ መርከብ ውስጥ ነው ያለ ነው። ፈታ በል። ገብቷቸው ዳዊት እንዲያውም ከቁጥር 4 ይልቅ ቁጥር 5 ነው ኃይለኛ ኮንፌሽን። ምን እያለ ነው ብትሉ ይላል the most innocent ታሪክ ባልነበረኝ ቀን ወደ ምድር ዱብ ስል I was conceived with sin። በጎ ነገር ይዤ ይመጣ ይመስል ኃጢአትን ተሸክሜ ነው ወደ አንተ ዓለም የተቀላቀልኩት። ለመበደል ነው ወደዚህ ዓለም የመጣሁት። ይሄ ኮምፕሊትሊ ይላል በህይወቴ አንድ ቀን በጎ አድርጌ አላውቅም እንደማለት ነው። ዛት አሁን እዚች ጋር ወድቅ ያለው ብቻ አይደለም። ታሪኬን ወደ ኋላ በወስደው የተወለድኩበት ቀን ስወለድ በበደል ነው የተጸነስኩት። ሰዎች እንግዲህ እንደምታውቁት ይህንን ኦግስቲኒያን በሆነው መንገድ የሰው ልጅ በሙሉ ወድቆ ነው የተፈጠረው ያልተፈጠረም ለሚለው ነው የሚጠቀሙት። እኛም እንደዛ ክርክር አድርገን እንዳናስቀረው ወደ ንስሐ መውረድ አለበት። ልዩነቱን አይታችኋል። ቴዎሎጂካል ክርክር አድርጌ የሰው ልጅ ጠፍቷል፣ አዎ ወድቋል ብዬ ግን አይሚናት ኦነት ልካውን ቅድም እንዳነበው ወላጆቼ ናቸው አንተ ላይ የበደሉት። አዳምና ሔዋን የሆኑ ነጮች አይደሉም ይሆናል አይደለ? ሰጋሉ እኛ የሆነታል የተፈጠሩ ሰዎች አለ የምር our own parents ናቸው። ያ ይሄ ቤተሰብ መሆን ማለት ሶሊዳሪቲ በኃጢአት ይህም እንደዛ ነው። ይህ ዝም ብሎ ከክርክር ያልፋል። እኔ በጎ የለኝም፣ እናቴ ስትወልደኝ ስትጸነስ በአመፃ ነው የተወለድኩት። ኦግስቲን ይላል የህፃን ልጅ እጁ ነው እንጂ ደካማ አእምሮ አይደለም ንጹህ ይላል። ድካሙ እንዲህ ስላለ ድዝሚ ዛት is innocent። ዳዊት እዚህ ልክ ኃጢአተኝነቱን ኮንፌስ እያደረገ ነው። እንዲሁ እንደዚህ ይላል David then is here brought by reflecting on one particular transgression to cast a retrospective glance upon his whole past life that to discover nothing but sin in it ይላል። ቁጥር 6 ነው አንተ እውነትን በልብ ውስጥ ትሻለህ፣ በስውር ስፍራም ጥበብን እንዳውቅ ታደርገኛለህ ይላል። እግዚአብሔር የሚፈልገውን ይናገራል። ቀላል ነገር እያወራ ነው። አንተ ፈሳድ አይደለም ደስ የሚያሰኝ ከውጭ በሆነ ጽድቅ ምትረካ እንዳልሆንክ አውቃለሁ። ከዛ በስውር ስፍራም ጥበብን እንዳውቅ ታደርገኛለህ። ይሄ ሪስቶር ታደርገኛለህ። ከዚህ በኋላ የሆፕ ነው። ከዚህ በኋላ አንተ እነ እውነትን በልብ ውስጥ ትሻለህ፣ የምትሻው እሱን ነው። አንተ ትሰጠኛለህ እያለ ነው። በስውር ስፍራም ጥበብን እንዳውቅ ታደርገኛለህ። እሱም እውነተኛ ጽድቅን መረዳትም ጭምርንም ያሳየናል። ዳዊት እንዲሁ ከውጭ ጥበብ ነው ጽድቅን ማወቅን ሳይሆን ከውስጥ እግዚአብሔር በእውነት ሊያደርገው የሚችለው እሱ ብቻ ሊያደርገው የሚችለው እንደሆነም እንደሚረዳ እናያለን። እና እውነተኛ ጥበብም ይህን ማስተዋል ነው። እግዚአብሔር እውነትን ከልብ ውስጥ እንደሚሻ ያንን ደግሞ በስውር ስፍራ ሊሰጥ የሚችል እርሱ መሆኑን ብቻ ማወቅንም ደግሞ እርሱን ከእግዚአብሔር ዘንድ ማግኘትም ጭምር ነው።
ከዚህ በኋላ እግዚአብሔር መለመን ነው የሚጀምረው። እንግዲህ ያው ከፊትም እየለመነን የነበረው በጾምህ አንጻኝ እነጻማለሁ፣ እጠበኝ ከበረዶ ይልቅ ነጭ እሆናለሁ ይላል። በጾም አንጻኝ የሚልበት ምክንያት ጾም በሽተኞች፣ ቆዳቸው የተበላሹ ሰዎች በህመም ከእስራኤል ሕዝብ ይለያሉ። ንጹህ መሆናቸው ሲታወቅ በጾም ተረሽተው ወደ ሕዝቡ ይቀላቀላሉ። አንዳንዴ ደግሞ ከደምና ከውሃ ጋር ተደርጎ ኃጢአተኞች ላይ ይደረጋል ወይ ይረጫል። ቅጠል ነገር ነው። ዳዊት እንግዲህ አስገራሚ በሆነ መንገድ በቤተ ክርስቲያን እንግዲህ ሄዶ በእስራኤል የአምልኮ ስርዓት ሊያልፍ ነው ያለው እና እግዚአብሔርን እዛው ካህናቱ በሚረጩበት ጊዜ አንተ በእውነተኛ መንገድ አንጻኝ ይላል። እንደዚህ ክፍል በዚህ ሁሉ ኃጢአት መካከል አልፎ እግዚአብሔርን በእምነት ክሊም ማድረግን የትም አናይም ይላል። የእግዚአብሔርን የማንጻት ኃይል እስከየት ይወስደዋል ብትሉ ልታነጻኝ የምትችለው ልክ እንደ ነጭ በረዶ ንጹህ ልታደርገኝ ትችላለህ ይላል እግዚአብሔር። አሁን አንዳንዴ ቴራፒ አይደለም የሚያስፈልገን፣ እግዚአብሔር ነው የሚያስፈልገን። ገብቷቸዋል። ሰዎች ኃጢአቶቻቸውን በዚህ አይነት መንገድ ሊያስወግዱ ይሞክራሉ። ሊረሱ ይችላሉ፣ ግን እውነተኛ ንስሐ በዚህ አይነት መንገድ ማለፍ አይደለም። ያን ስላችሁ ቴራፒ ሳይንሱ ጥቅም የለውም አይለው አስቤ አላቅም። አስቤ አውቃለሁ፣ ግን ትልቅ ጥናት አላረኩም እንደዚህ በአፊ ለመናገር ለክርስቲያኖች ምን አይነት ፋይዳ አለ የሚለው። ግን ኦልቲሜትሊ ኃጢአቶቻችን በተለያዩ ሲስተሞች ተደብቆ እንዳይቀሩ መጠንቀቅ ያስፈልጋል። የምር አንዳንዴ ድብር ብሎ ነፍሳችን የምትጨነቀው ሙዳችን ስለተበላሸ አይደለም። አንዳንዴ በእርግጥ አንዳንዴ ተፈጥሯዊ የሆነ ሁሌ ኃጢአት ሰርቻለሁ ብለን እንዲሰማን አይደለም። የሆነ ሰዓት በተጫጫን ቡና መጠጣት ያለብን ቀን ላይ ኃጢአት ነው ብለን ደግሞ ሌላ ኢንትሮስፔክሽን ላይ እንገባ አይደለም። ግን ይሄም አደጋ ነው። እግዚአብሔርን በድለን ህሊናችንን እያደነዘዝ ነው እንዳይ ያላ በእሳት እንደ መጥበስ እንዳይሆን ማለት ነው። ሴንሲቲቪቲውን እያጣ ቅድስናውን እያጣ እየሞተ እንዳይሄድ ማለት ነው። ሌላው ግን የኃጢአት ይቅርታ እንዴት ነው የምናገኘው ብትሉ እግዚአብሔር በሚሰጥበት። ዳዊት የኃጢአት ይቅርታ ለማግኘት በጾም ለመረጨት ነው ሄደው ይላል ካልቪን። በዛ ውስጥ ዳዊት ነገሩን በራሱ እንደሚያነጻው ስለሚያይ ሳይሆን እግዚአብሔር በዛ ውስጥ የምር እንደሚያነጻው ስለሚረዳ ነው። ግን ያ ኦፕሬት ሊሰራ የሚችለው የምር በንስሐ ልብ ከሄደ ብቻ እንደሆነ እናያለን። እንግዲህ የጌታ እራት በሆነ ረገድ እንደምታውቁት የኃጢአት ሪሚሽን ኦፍ ስን ማሳያም ጭምር ነው። የኃጢአት ይቅርታ የኛ ኮንፌሽንም እንደዛ ይላል እንደምታዩት የኃጢአት ይቅርታን መሰጠቱን የሚያሳይ ምልክት ነው። ያንን ስናይ ደስ ሊለን ይገባል። አንዳንድ የሆነ የእግዚአብሔር ይቅርታ ለመስጠት እጆቹን ሰብስቦ አልሰጥም የሚል አምላክ አድርገን እንዳናይ እኛንን እንጂ ኃጢአቶቻችንን ማንናዘዘውና በእግዚአብሔር ፊት በዚህ አይነት ልብ ማንመጣው እግዚአብሔር ለዚህ አይነት ነገር የሚዘገይ አምላክ ሆኖ አይደለም። ቁጥር 8 እንግዲህ አሁን ካወራሁት ሐሳብ ጋር በደንብ ይሄዳል። ሐሴትንና ደስታን አሰማኝ የሰበርካቸው አጥንቶች ደስ እንዲላቸው ይላል ዳዊት። በቀላሉ የምናየው ሐሴትና ደስታ እንደራቀው። ደስታ ርቋቸው ያውቃል? አንዳንድ ሰው እንግዲህ ይሄ የኔም ስትራግል ነው ገብታችኋል። ላይክ ሌጋሊዝም ላይ እንዳንሄድ ማለት ነው። እንፈራለን። ይህ ኃጢአት ስለሰራው ደስታ ራሴን ጨቁኝ ማጣት አለብኝ እንዴ? ኖ ራሳችሁን አስጨቁኑ። ለምን ራሱ አላሳዘናችሁም ነው መጀመሪያ ላይ that's the point። ገብቷችኋል? ሰው እንኳን ተኮራርፉ ምን ይሆናል? ለተወሰነ ደቂቃ ዝም ይላል። let it sink ይላል አይደል? አንድ ሰው ጋር እኔ እንደዛ ነው ኤክስፒሪየንስ። እኔ ከባለቤቴ ጋር ትንሽ ከተኮራረፋችሁ ትንሽ ደቂቃ ይቆያል አለ አይደል? ቢያንስ ሰው ስለሆነ ነው። በፍጥነት ግን ዞራችሁ አንደርማይን ማድረግ መጥፎ ነው። የሰው የተበደለ ማን ይሁን አይሁን ጊዜ ይወስዳል። አይን እስከሚጠራ ገብቷችኋል። it may take time። ግን በፍጥነት ዞራችሁ ላጉርስ ብትሉ የዛን ሰው ንቀት የዛን ሰው ሀዘን አንደርማይን እያደረጋችሁ ነው።
በጣም በጣም ኢኖሰንት ቆንጆ ሰዎች ስለሆናቸው አይደለም። you don't think things like አለማክበር ነው በደልን አይደል? ምን እንዳልተከሰተ ብድግ ብሎ ከእግዚአብሔርም ጋር እንደዛ ይሆናል አይደለ? that's the danger። ኃጢአት በመሆኑና እግዚአብሔርን በመበደላችን ደስታ ሲርቀን it's okay በቃ let it pass ቀስ ብሎ ይለፍ አላ በፍጥነት ለመደሰትና እሱን እንደምንም አድርጎ አጥፍቶ everything's fine ለማለት መቸኮል ሞኝነት ነው። እኔ ልክ የፍንሃን ሚስት እንዳለችው ማለት ነው ወንድ ልጅ ተወልዶልሻል ደስ ይበልሽ ሲባል ክብር ከእስራኤል ተወስዷል የምን ኮንፈርት ታደርጉኛላችሁ አለች። ልክ እንደዛ ነው መሆን ያለው። በቀላሉ ተቀብሎ ለመሮጥ መሞከር ሳይሆን I've done something terrible ይህን መሸከም አለብኝ። ያው ግን እዛ ውስጥ ኢመርስድ ሆነን እንድንጠፋ አይደለም፣ ግን ደስታ ማጣት is okay ኃጢአት ሲሆን። እንዲያው ዳዊት ለኛ በሚረብሽ አይነት መንገድ የሰበርካቸው አጥንቶች ደስ እንዲላቸው ይላል። ዳዊት አሁን ውስጡ የተሰማ ያለው ነገር ይገልጻል። እንደዚህ ነው it feels like አጥንቶቹ መቆም ያቃታቸው ያህል እንደተሰበረ ይሰማዋል። do we ever feel ኃጢአት እንደዚህ ሰብሮን ያውቃል? ኃጢአት ራሱ ሳይሆን ኃጢአት ማድረግ እና እግዚአብሔርን መበደል አጥንት የተሰበረ ያለ አይደል? መቆም እንዳቃተው ሰው አጥንት ሲሰበር እንደዛ ነው የሰው ህይወት። ዳዊት እግዚአብሔርን አጥንቶችን መልሳቸው ወደ ቦታቸው ይላል። ደስታን ስጠኝ፣ ሐሴትን ስጠኝ ይላል። አሁን ዲፕረስድ ሆኗል ማለት ነው። ለምንድን ነው እንደዚህ የሚሆነው? አንዳንዴ በፍጥነት የማይሄደው ካልቪን ቆንጆ አናቶሚ ይሰራል። እዚህ ላይ ቀስ ብሎ ዝግ ብሎ ይህንን በሩጫ ማለፍ አልፈልግም ይላል። ዳዊት ናታን ነግሮት የለ ወይ እግዚአብሔር ይቅር እንዳለው? ለምንድን ነው መልሶ የእግዚአብሔርን ይቅርታ የሚያወርደው ይቅር እንዳላለው አክት የሚያደርገው ይላል። ከዚህ ይነሳና የምር እንደኛ ሰው ነው ይላል። አንዳንዴ ደስ ብሎ ይሄድና ተመልሶ ትዝ ሲለው ይረበሻል ይላል። እንደውም ምሳሌ ሲያመጣ ምን ሊያስረዳ ሲፈልግ የአባታችን ጸሎት ላይ ይላል ይሁት ስትራክቸሩን ስንጀምር አባታችን ሆይ ብለን ይላል። መሀል ላይ ደግሞ ተመልሰን እኛ ኃጢአተኞችን ይቅር የበደሉን ይቅር ነው ይቅር እንድትል አባት ካላችሁ በኋላ ምን ይቅር ተመልሳችሁ ታወራላችሁ ይላል። this is our life ጭምር ይላል። አእምሯችን እንደዚህ አባት ይልና ኃጢአቶች ሲመጡ የአይነት ፍርሃት ሊመጣ ይችላል ይላል። ስለዚህ እንደውም it may take drop by drop ሊሆን ይችላል የሚሄደው ይላል እንደውም ሲያወራ and it's a normal Christian life ይላል። እንደዚህ ይላል it is owing to the infirmity of our faith that we are often found repeating and repeating again the same petition, not with the view surely of gradually softening the hearts of God to compassion. እግዚአብሔርን ለማለስለስ ብለን አይደለም ጸሎቶቻችንን ዛሬ ጸልየነው ነገ መልሰን የምንጸልየው but because we advance by slow and difficult steps to requisite fullness of assurance ይላል። እግዚአብሔርን የሆነ ልቡን ለማለስለስ አይደለም፣ ግን አእምሯችን በዝግታ ስለሆነ አድቫንስ የሚያደርገው ወደ እግዚአብሔር ይቅርታ ይላል። በእውነት እኮ ግን ይቅርታ ራሱ የምንጠይቀው የእግዚአብሔርን አባትነት ካመንን ብቻ ነው። ማን ነው የእግዚአብሔርን አባትነት ካላመነ በስተቀር በጸሎት ተንበርክኮ እግዚአብሔርን የሚጠራ ይላል። ፋዘርሊ የሆነ የእግዚአብሔር ካይንድነስን ሳያይ ማን ሊጸልይ ይችላል ይላል። አይጸልይም። እንደ ይሁዳ ራሱን ሄዶ ያጠፋል። ወይ ደግሞ አንዳንድ ሰው ቆልፎት ይኖራል ህይወቱን ከእግዚአብሔር ጋር አያወራም። የግድ እኮ ቸርች ጥሎ መሄድ አያስፈልግም። ዘጠኝ ፊትህን ከኃጢአቴ መልስ በደሌንም ሁሉ ደምስስልኝ ይላል። ዳዊት ራሱ ከኃጢአቱ ሊሸሽ እንዳቃተው ይናገራል አይደል? ኃጢአቴ በፊት ለፊቴ ነው ይላል። ግን እግዚአብሔር ለሱ ያቃተውን
እግዚአብሔር እንዲያደርገው ይጠይቀዋል። እኔ እያየው እንኳን ብቆይ አንተ አትየውም። ለምን ሲባል ስፐርጅን እያየ ትንሽ ከቆየ መጥፋት ይላል። ትንሽ ኃጢአቶችን ኮንተምፕሌት ካረክ ትገለኛለህ። ነሰንስ እግዚአብሔር እንደዛ ነው ማለት ነው። ኃጢአት በባህሪው እግዚአብሔር ውስጥ የሚፈጥረው ያለ ነው። ምላሹ ለኃጢአት ያንን ኃጢአት ባይ ኤኒ ኮስት ማጥፋትና ማስወገድና መቅጣት። እግዚአብሔር ለኃጢአት እንደዛ አይነት ምላሽ አለው አይደል? እኛ በዚህ ኦፌንድ በእርግጥ እኛም በንጽህናችን ኦፌንድድ እንሆናለን በሆነ ረገድ አንዳንድ ኃጢአቶች ሲጠጉ፣ ግን ለእግዚአብሔር አስቡ። ከእግዚአብሔር ቅድስና አንጻር እና እግዚአብሔርን ፊትህን መልስ ይላል። በደሌንም ሁሉ ደምስስልኝ ይላል። ከዛ ግን ቆም ያደርግና ይሄን ይላል David's face was ashamed with looking on his sin, and no diverting thoughts could remove it from his memory. But he praised the Lord to do with his sin what he himself cannot. If God hide not his face from our sin, he must hide it forever from us. If he blot not our sin, he must blot our names out of his book of life. ሌላ ምርጫ የለም እና ኢየሱስን እንግዲህ እግዚአብሔር እኛን ትቶ ወደ ኢየሱስ ነው ያየው ነው። ድነታችን እዛ ላይ የተመሰረተ የኛ ነው። እግዚአብሔር እንደ ሰው ዝም ብሎ ፊት ዝር ስላለ የእግዚአብሔር ፊት የለውም። ታውቃላችሁ፣ ይህ ምሳሌ ነው። እግዚአብሔር ፊቱን የሚያዞርበት የለውም ከኃጢአት። ለዛ ነው ኢየሱስ የኛን ቦታ ይዞ ሞቷል የምንለው። የኛ ተስፋ የሚያርፈው እዛ ላይ ነው። እግዚአብሔር እንዲህ አይነት መንፈሳዊ ህይወት ይስጥን። እግዚአብሔርን ጸልየን እንጨርስ። እግዚአብሔር መልካም አባታችን ሆይ ስለዚህ ማለዳ እናመሰግናለን። እውነተኛ ንስሐ ምን እንደሆነ እንድናስብ ዛሬ በዚህ ጠዋት እንድንማር በዳዊት ህይወት ውስጥ የእውነተኛ አማኝ ህይወት ደግሞም በፊት እውነተኛ ንስሐ ምን አይነት እንደሆነ እንድናስብ ጊዜ ስለሰጠህን እናመሰግናለን። ኃጢአትን በምንም አይነት ትንታኔዎች እንዳናሳንስ በተለያዩ ሳይኮሎጂካል በዚህ ዘመን በሚሰጡ ትርክቶች በኢኮኖሚም ይሁን በተለያየ መንገድ ሰዎች የኃጢአትን እውነተኛ ስም በሚደብቁበት እኛም እንደዛ እንዳንሆን ባይሆን ቃልህ እንደሚል ኃጢአትን ኃጢአት ማለት እንድንችል ደግሞ በዛው በድፍረት ወደ አንተ ፊት ጉድለቶቻችንንና ውርደቶቻችንን ይዘን እንድንመጣ በልጅ በክርስቶስ ኢየሱስ አንተ ያለህን ታላቅ ደግነትና ቸር ርኅሩህ ልብ እንድናይ እኛ እንደ ዳዊት በመስዋዕቶች ውስጥ እያየን ሳይሆን በልጅ በክርስቶስ ኢየሱስ አንተ ለኃጢአተኞች ምን አይነት ልብ እንዳለህ አይተናል እና በዚህ በተዘረጋ እጅህ ተማምነን ወደ አንተ መጠጋት እንዲሆንልን እንጠይቃለን። ስለ ሁሉ ነገር ተመስገን። በኢየሱስ ስም አሜን።